يا ربي من خير خلقات النطج لا إله إلا الله محمد رسول الله የሁላችንም እውነተኛ ቤታችንን ያሳምርልን። ይህ መቃብር በዚህ መልኩ እንግዲህ እየነደደ ተመልክታችኋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አንዴ የተረዳሁት ነገር ግን አባት መከታ ነው ለልጆች ማለት ነውና አባትን ማጣት የሚያውቅ ያውቀዋል፣ ስሜቱ ህመሙ። ወላሂ ከእለት ነው ጉጉቱ እየጨመረብኝ ያለው። የተፈታች ሴት አማካሪሽ አድርገሽ እንዳትይጃት። አንድ ማስተር አብነት ወደ ሰርጀሪ ክፍል መግባቱን ተከትሎ ለተጨነቃችሁ ኢትዮጵያውያን በሙሉ ማስተር አብነትም የመጀመሪያ ዙር ሕክምናውን ጥሩ በሚባል ሁኔታ አድርጓል። አሁን ከአባው ጋር ዱዓ ላደርግላችሁ አላህ ሀጃችሁን ሙሉ ያውጣው። እንዲሁም በስደት ላይ ሆናችሁ አባቶቻችሁን፣ ቤተሰቦቻችሁን፣ እናቶቻችሁን ያጣችሁ ሰሞኑን ሶሻል ሚዲያ ላይ የሚዘዋወር የአንድ ኡስታዝ ንግግር አለ። ኡስታዞችን እየተነሳች የምትሳደብ የምታጠረገር ስሙት እስቲ ቪዲዮ በሚስጥር ኒካህ ከማሰር በሚስጥር ዝሙት ማድረግ ይሻላል። فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገን እንደተመለከታችሁት አነጋጋሪ የተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነባሮች ቻናል ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍኩላችሁ። ዱዓ ሊደረግልን ነው። አሚን በሉ ያ ጀማ። አሁን ከአባው ጋር ዱዓ ላደርግላችሁ አላህ ሀጃችሁን ሙሉ ያውጣው። እዚህ ቤት የምትመላለሱ አላህ ያድርጋችሁ። የረሱል ጎረቤት አላህ ያድርጋችሁ። ሀጃችሁን በሙሉ አላህ በድብቅም የነገራችሁትን ሀጃ በሙሉ አላህ ያውጣላችሁ። ተመልከቱ እንግዲህ አላህ የሁላችንን ዱዓ ይቀበለን። እዚህ ቤት የምንመላለስ አላህ ያድርገን። አላሁመ አሚን ያ ረበል ዓለሚን ያ ጀማ። ማሻአላህ ወንድማችን ከዛ ሆኖ ዱዓ አድርጎልናል። ለሁላችንም እንግዲህ ዱዓችን አላህ ይቀበልን። ወላሂ ከእለት ነው ጉጉቱ እየጨመረብኝ ያለው። በተለይ ወንድሞቻችን ከዛ ሆኖ ሲያስተላልፉ መልእክት ዱዓ ሲያደርጉልን አሁን በቲክቶክ የምናውቃቸው ወንድሞቻችን እና ከልብ ያንን ቦታ ድሮም እወደዋለሁ። ኢንሻአላህ አሁን ደግሞ ይበልጥ አደረብኝ ፍቅሩ። የነቢያችን ሀገር መካ መዲና ሳልጎበኝ ኡምራ ሳላደርግ ሀጂ ሳላደርግ አላህ እንዳይወስደኝ በጣም ነው የምናፍቀው። ኢንሻአላህ እናንተም ከልብ ነይቱ። ከራሳችን አልፈን ደግሞ ቤተሰቦቻችን ኡመተል ሙስሊም የተቸገሩት የቲሞችን እዛ ቦታ ላይ እንግዲህ ኡምራ የምናስደርጋቸው አላህ ያድርገን። ሱብሃንአላህ ወላሂ ወዴ ተንቦጫበጫ ያጅማ። እንግዲህ ከማስተር አብነት ጋር ተያይዞ በትላንትናው ዕለት ጸሎት ዱዓ አድርጉልኝ ብሎ እንግዲህ ፖስት አድርጎ ነበር። ወደ ውጭ ሀገር ለሕክምና እንደሄደ ሁላችሁም ታውቃላችሁ። ማስተር አብነት እንግዲህ አላህ አፊያውን ይመልስለት ለማለት እወዳለሁ። ሰርጀሪ ክፍል ልገባ ነው፣ ሁላችሁም ዱዓ አድርጉልኝ ብሎ ነበረ። ምንድነው ዛሬ አዲስ ነገር ሰምተናል፣ እንመልከት። ማስተር አብነት ወደ ሰርጀሪ ክፍል መግባቱን ተከትሎ ለተጨነቃችሁ ኢትዮጵያውያን በሙሉ ማስተር አብነትም የመጀመሪያ ዙር ሕክምናውን ጥሩ በሚባል ሁኔታ አድርጓል። የእናንተ ጸሎትም ሁልጊዜም ከማስተር አብነት ጎንን ያለው። ተጨማሪ ሕክምናዎች ነገም ከነጎደም በዚህ ሳምንት ይቀጥላሉ። ነገር ግን እስካሁን ድረስ ያለው እግዚአብሔር ይመስገን የሚያስብልና እጅግ ድንቅ የተባለ ነገር ነው። ማስተር አብነት ተሽሎት ወደ ቤቱ እንደሚመጣ ተስፋ እናደርጋለን። እስካሁን ያለው ነገርም ጥሩ ነው። ታዲያ የመጀመሪያ ዙር ሰርጀሪውም በጣም ጥሩ ስለሆነ ምንም ነገር እንዳትጨነቁ የሚል መልእክት ለእናንተ አስተላልፏል። ነገ ከነገ ወዲያ ደግሞ ራሱ ወጥቶ መልእክትን የሚያስተላልፍላችሁ ይሆናል። እንግዲህ አሁንም በጉጉት እንጠብቃለን። ደስ የሚለው ነገር የመጀመሪያው ዙር ሕክምናው በአግባቡ እንግዲህ እንዳጠናቀቀ መልእክት አስተላልፈዋል። አትጨነቁ አሁን ደህና ነኝ ብሏል ማለት ነው። ሌላ እንግዲህ ዙሮች ይቀሩታል፣ ሌሎች ሕክምና ስለሚቀሩት እሱንም በጉጉት እንጠብቃለን ኢንሻአላህ። ለማንኛውም ዱዓ አድርጉለት። ለብዙዎች እንግዲህ ምስኪን እናት አባት፣ ዘር፣ ብሄር፣ ቀለም፣ ሃይማኖት ሳይለይ ብዙ እናት አባቶችን ሲደግፍ የነበረ እንግዲህ ወገናችን ነው። አላህ አፊያ ያድርገው ኢንሻአላህ። ወደ ሌላኛው ቪዲዮ አለፍኩላ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህንን ቪዲዮ አይቼ እጅግ በጣም ነው የደነገጥኩት። የት ሀገር እንደሆነ አላውቅም። መቃብሩ እየነደደ ነው። አላህ ይጠብቀን፣ የመጨረሻችን አላህ ያሳምር። ይህን ቪዲዮ በጋራ እንመልከት፣ ሀሳብ አስተያየት እንሰጥበታለን። ያ ረቢ من خير خلقات النطج لا إله إلا الله محمد رسول الله لا إله إلا الله محمد رسول الله سبحان الله سبحان الله لا
ኢላሀ ኢለላህ። አላህ የሁላችንም እውነተኛ ቤታችንን ያሳምርልን። ይህ መቃብር በዚህ መልኩ እንግዲህ እየነደደ ተመልክታችኋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይጠብቀን፣ እኛም ያላህ ነን፣ ወደ እርሱም ተመላሽ ነን። እንግዲህ የሚያሳዝን ነገር ነው፣ እጅግ የሚያስደነግጥ፣ ለብዙዎቻችን ትምህርትም ይሆናል ብዬ አስባለሁ። ቀብራችንን ሰፊ ያደርግልን፣ ኑር በኑር ያደርግልን ለማለት እወዳለሁ። የሰው ልጅ መጨረሻ ሲያምር ቆንጆ ነው። የሁላችንም መጨረሻ አላህ ያሳምርልን። ሰዎች ከቦት በጨለማ እንግዲህ ባትሪ እያበሩበት ከመቃብር ውስጥ እየጨሰ እንግዲህ በዚህ መልኩ ተመልክታችኋል። ምን ትላላችሁ? ሱብሃንአላህ። ወንጀለኛን አላህ ወንጀሎቻችን ይማርልን። ነገር ግን አላህን በአደባባይ ያመፅን፣ ወንጀል በአደባባይ እየሰራን ብዙ ተግባር እየፈጸምን፣ በተለይ በዚህ ዘመን ወንድም ወንድሙ ላይ እየጨከነ ባለበት ሰዓት በጣም ከባድ ነገር ነው እየተመለከትን ያለ ነው። ስለዚህ ሁላችንም ወደ አላህ ልንመለስ ይገባል። ባለን ጊዜ ሁላችንም እንግዲህ የኪራይ ህይወት ነው የምንኖረው፣ ወደ አላህ ተመላሽ ነን። እስከዛችሁ ግን ጥሩ ነገር አድርገን ኪራይ ቤታችን ስንቅ ብንይዝ ባይነኝ። በዚህ ጉዳይ ላይ እናንተ ምን ሀሳብ አስተያየት አላችሁ? እጅግ ስለደነገጥኩኝ ለብዙዎችም ትምህርት ይሆናል። አሚን በሉ ሁላችሁም። ኢንሻአላህ ዱዓ እንደራረግ። ወደ ሌላኛው ቪዲዮ አለፍኩላችሁ። ባለ ትዳሮች እንዲሁም ደግሞ ትዳር ውስጥ ለመግባት የምታስቡ ይህንን ጠቃሚ ቪዲዮ ተመልከቱ። የተፈታች ሴት አማካሪሽ አድርገሽ እንዳትይዣት። አንድ ትዳር የሌላትን ሴት አማካሪ አድርገሽ እንዳትይዣት። በተለይ በትዳር ጉዳይ እኚህ ሁለቱ ሴቶች ለባለ ትዳር ሴት አማካሪ ሊሆኑ በፍጹም አይችሉም። ምክንያቱም አንድ አረቦች የሚሉት አባባል አለ፣ ወደት ዛኒያ፣ ዝሙተኛ ሴት ትመኛለች፣ ሁሉም ሴቶች እንደ እርሷ ዝሙተኛ ቢሆኑላት ይላሉ። እችም ሴት ባል የሌላት ልትቀናብሽ ትችላለች። የተፈታችዋም እንደሷ ብትፈቺ ምኞቷ ነው። የነሱም ምክር በይ 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 የሚሉሽን አትስሚ። ትዳር ሲፈርስ፣ ትዳር ሲበጠበጥ የመጀመሪያዋ ተጎጂዋ አንቺ ነሽ። እሱ ሞራሉ ሊሰበር ይችላል፣ ከዛ በኋላ አግብቶ ይኖራል። ነገር ግን አንቺ ሌላ በምንም ባትጎጂ የሰፈር ወሬው ብቻ ይገድልሻል፣ የቤተሰብ ወሬው ብቻ ይገድልሻል። በኋላ ትጎጃለሽ በወሬው ብቻ፣ ሌላው ነገር ሁሉን ነገር ብታይ። ስለዚህ እንደነዚህ አይነት ሰዎች በትዳርሽ መካከል ጣልቃ ገብቶ ኮመንት እንዲያደርጉ እንዳታደርጊያቸው። ምንም አይነት ኮመንት አትቀበይ። ሀታ ባለ ትዳር ሴቶች ቢሆኑ እንኳን ትዳርሽ መሃል ገብቶ ኮመንት ሲሰጡ ኖ በያቸው፣ ቀይ መስመር በያቸው። ካልሆነ ከባልሽ ጋር ያራርቁሻል፣ ያጣሉሻል። ለአንቺ ከባልሽ በላይ ጓደኛ ሊሆንሽ የሚችል ሰው ማንም የለም። ምክር የምትሰሚ ከሆነ ትጠቀሚበታለሽ። አይ አልሰማም እምትይ ከሆነ የጋለሞታነት ህይወትን ስትጀምሪ ያለይተኒ ማለት ትጀምሪ። የማይካድ እውነታ ነው። ያጀማ እንግዲህ ጥሩ መልእክት ወንድም ያስተላልፎልናል ብዬ አስባለሁ። በሰማኑም ጠቅም ያድርገን። በተለይ የተፈታች ሴት እንግዲህ ትዳር አማካሪ አታድርጉ የሚል እንግዲህ መልእክት በተለይ ለሴቶች መልእክት ተላልፏል። ኢንሻአላህ ተጠቀሙበታላችሁ። እንዲሁም ደግሞ ከሱ ሀሳብ ጋር ተያይዞ የምታነሱት ሀሳብ ካለ አስቀምጡልኝ። ወደ ሌላኛው ቪዲዮ አለፍኩላችሁ። የሰሙ መነጋገሪያ ቪዲዮ ኡስታዝ ከዚህም በፊት ይህ ቪዲዮ ተለቆ መነጋገሪያ ሆኗል። እንደ አዲስ እየተነጋገሩበት ነው። በድብቅ ኒካህ ከማሰር ዝሙት ይሻላል የሚል መልእክት አይነት ኡስታዝ አስተላልፎ ነበር። ብዙዎቻችን ጋር ግሬታን ፈጥሮ ነበር። ብዙዎችም ሀሳብ ይሰጡ ነበር። ለምን ግልጽ አይሆንም የሚል ነገር ነው። አንዳንድ ወንድሞች አንስተውታል። ከዛም አልፎ ፎዚያ የምትባል አለች የሆነች አጓጓጥ የሆነች ሴት አለች። ኢላሂ ኡስታዞቹን እየተነሳች የምትሳደብ የምታጠረገርግ ምንም ነገር ሳትረዳ እውቀት ወይ የላት ወይም ሰው ማስረዳት አትችል በጭፍን ጥላቻ ተነሳስታ በጣም ልም ያለች አህባሽ ናት። ወሃቢያ እያለች ኡስታዞችን የምትሳደብ ሴት አለች። ብዙዎቻችሁ ታውቋታላችሁ ቲክቶክ መንደር ላይ ማለት ነው። እና ከሱ ጋር ተያይዞ የተለያዩ ቪዲዮዎች እየተነሱ ነው። እስኪ ቪዲዮዎችን እንመልከት። ሰሞኑን ሶሻል ሚዲያ ላይ የሚዘዋወር የአንድ ኡስታዝ ንግግር አለ። በሚስጥር ኒካህ ከማሰር በሚስጥር ዚና መስራት ይሻላል፣ ወይም የሚስጥር ዚና ከሚስጥር ኒካህ ጋር እኩል ነው ነበር ያሉት። በነገራችን ላይ ኢማሙ ሻፊዒ የሚናገሩት ደስ የሚል ንግግር አለ። አልዕልሙ ቀብለ ልቀውሊ ወልዐመሊ ይላሉ።
እውቀት ከመናገርም ከመስራትም ይቀድማል። ጸጥ ብሎ የተማረ ወደ ተግባርን የሰራ ወደ መናገር ነው የሚሄደው። እዚህ ግን በቃ ጢጢ ሱብሃንአላህ አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሁም ወአርጁለሁም። አላህ የውመል ቂያማ ላይ በሱረቱል ያሲን ላይ አፎች ዚፓላቸው ይታተማሉ፣ እጅ ይናገራል፣ እግር ይናገራል። ምላስ ያኔ ስትለፈልፍ የነበረችው በራሷ ላይ እንኳን መመስከር እንዳትችል ትዘጋለች። ነውስ ከሞት በኋላ መቀስቀስ የለብንም እንደፈለግን ቀባጥረን እንቀራለን ብሎ የሚያስባለ አንድ አለች። አላህን ማትፈራ መኮሮኒ አፍንጫ በጣም ያሳዝናል ወላሂ። ትልልቅ ዑለማዎችን እያመጣች ትዘረጥጣለች። ሲጀመር እንደ ሴት በሚዲያ የመውጣት መብቱን ማን ሰጠሽ? አላህን አትፈሪም? ሲቀጥል ደግሞ እየቆረጥሽ የውሃብያ ጥላቻሽ፣ ውሃብያ ማለት እንኳን ትርጉሙን ሳታቂ በጣም የከበደ ነው። እንደ ቲክቶክ እኮ እፎይ ላይ ላይቭ ገብተሽ ውሃብያ ማለት እኛን አይወክሉም ካፊሮች ናቸው ስትይ እኮ ሰምቼሻለሁ ነው። አላህን አትፈሪም? ሲቀጥል አድርሱላት በአላህ። ሲቀጥል ደግሞ ወንድ ተብዮች፣ ወንድ ልጅ እኮ ዒልም ሊኖረው ይገባል። ለሰዎች እንኳን ማስተላለፍ ባይችል ለራሱ የሚሆን ዒልም ሊኖረው ይገባል። ከሌለው ደግሞ ዝም ነው ማለት ያለበት። የዚህ ኡስታዝ ንግግር አልገባኝም እያላችሁ ምትቹ አላችሁ። አረ በአላህ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይር አው የስኩት። በአላህና በመጨረሻው ቀን ያመነ መልካም ይናገር አሊያም ዝም ይበል ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እና ይሄ ምላሳችን ያስጠይቀናል። ሲርያ ኒካሁ ባጢል፣ ሴት ልጅ ራሷን አትድርም። ሴት ልጅ ራሷን አትድርም። በየሎጁ በየካፌው በየጫት ቤቱ ወስደህ ኒካህ ራስሽን ወልይ አድርገሽ ላግባሽ ብለህ ብታገባት ዝሙት ነው የሚሆነው። ይህን ደግሞ እውቀት ካላቸው ሰፊ ማብራሪያ ከሚሰጡ ዑለማዎች ጠጋ ብላችሁ ተማሩ። ከዛ ውጭ ግን ዑለማዎችን አታንቋሽሹ። አላህን ፍሩ፣ ትጠየቁበታላችሁ፣ ታፍሩበታላችሁ። እና የስሜቴን ያክል እንጂ ዲን በቲክቶክ ፈትዋ የሚሰጥበት ሳይሆን ጎንበስ ተብሎ ዑለማዎች እግር ስር የሚቀራ ነው። የኛ መጫወቻ አይደለም። እና አዋቂዎች ዝም ባትሉ ላለኝ። ሰላም አለይኩም ወራህመቱላህ። ስሙት እስቲ ቪዲዮ። በሚስጥር ኒካህ ከማሰር በሚስጥር ዝሙት ማድረግ ይሻላል። ሀከዛ ነቁል። ይሄ ቪዲዮ የሰራሁት ስለዚህ ጀዝባ ሴትዮ ላወራ ሳይሆን ኡስታዙን ስላለው ነገር ብቻ ሳይሆን ላወራ ሳይሆን እንደዚህ አይነት ነገር ሚዲያ ላይ ስታወሩ ኡስታዞች፣ ትላልቅ አሊሞች ልትጠነቀቁ ነው የሚገባው። ምክንያቱም እዚህ ጋር ሶሻል ሚዲያ ነው፣ ጃሂል አለ። በቃ እንደኛ አይነት ምንም የማያውቅ ጃሂል አለ። ስለዚህ ስለ ሲርያ ምን አይነት ሲርያ ምን እንደሆነ እንኳን የማናውቅ ጀዝቦች በተሰበሰብንበት ሶሻል ሚዲያ ላይ በድብቅ ኒካ ከማሰር በድብቅ ዝሙት መስራት ይቀላል ሲባል እንዴ ኒካ ማሰር እኮ በጣም ከባድ ነው። ስለዚህ ስሜቴን ለማግራት ለምን ዝሙት አልሰራም አላህም ወንጀልን ይምረዋል ብሎ የሚያግራራ ወጣት ሊኖር ይችላል። ፈትዋው እንዳለ ሆኖ ሐዲሱ እንደማብራራት ሆኖ ግን ትንሽዬዋ ነገር ብዙ ጃሂል ጋር ብዙ ስህተት ይፈጥራል። ለዛም ነው ሰው እየተነሳ ጫጫታ የፈጠረው። ሰሞኑን አሁን የሰራሁት ዘግይቻለሁ። ምክንያቱም ሰው በጣም ርሪ ሲልበት ነበር። ኡስታዙ ለማብራራት የፈለገው ሌላ ነገር ቢሆንም ነገር ግን እየመጣችሁ እዚህ ጋር ኡስታዞች ስትናገሩ ልትጠነቀቁ ይገባል። ሁሉም ዓሊም አይደለም እዚህ ጋር የሚሰማችሁ፣ ሁሉም አስተዋይ አይደለም እዚህ ጋር የሚሰማችሁ፣ ሁሉም አዋቂ አይደለም። ጃሂል አለ። ዝሙትን እያግራራችሁ የሚመስለው ጃሂል አለ። ቀጥታ ወደ ዝሙት ሊነዳ የሚችል ጃሂል አለ። እንደዚች ደግሞ ቅድም ቪዲዮ እንዳስገባዋት ሴትዮ ደግሞ አላዋቂ የአላዋቂነት ኮተት የሞላባት ሴትዮ አሉ ደግሞ። ስለዚህ እዚህ ጋር ስትመጡ ፈትዋ ስትናገሩ ሐዲስ ስትናገሩ ትንሽዬዋን ነገር ልትጠነቀቁ ነው የሚገባው። ድሮ ኡስታዞች ይታወቃሉ፣ የሚገኙበት ቦታ ይታወቃሉ፣ የሚጠየቁት ጥያቄ ይታወቃል። ሰው እነሱን ይጠይቃሉ። ዛሬ ግን ማንም ተነስቶ አፉን የሚከፍትበት ሚዲያ ስላለ፣ ማንም ተነስቶ በራሱ መንገድ የሚረዳበት ሚዲያ ስላለ ልትጠነቀቁ ነው የሚገቡት። አላችሁ ደግሞ ትንሽ ነገር በተፈጠረ ቁጥር እንደ ማስተዋል ጫጫታ የምትፈጡ ገጣቦች ጃንጆ። ያጀማ እንግዲህ ቪዲዮውን በጋራ ተመልክተናል። የተወሰነ ነገር ተረታችኋል ብዬ አስባለሁ። እንግዲህ በዛ መልኩ ኡስታዞችን ማብጠልጠል ተገቢ አይደለም። ካላወቅን ዲናችን በጣም ሰፊ ነው። ነገር ግን ኡስታዞችን ማብራሪያ ተያይዞ ቢሰጡት አሪፍ ነው። ነገር ግን ሙሉ ቪዲዮ ላይ ማብራሪያ አለው። ያንን ቪዲዮ ከተመለከታችሁ ይገባችኋል። የሚመለክትም ኮመንት ላይ አንብቤያለሁ። ነገር ግን ያቺ ሴት ኢላሂ ምን አይነት ፍጡር እንደሆነ አሁንም ከእለት ነው እየባሰባት ያለው። ደግሞ ብዙ ሺህ ፎሎወር አላት እሷን የሚከተሏት። ኢላሂ ሱብሃንአላህ፣ አላህ ይጠብቀን።
ከእንደዚህ አይነት ጥመት ለማለት ተወዳለሁ። ኢንሻአላህ በሰማነው መጠቀም ያድርገን። የዛሬ ቪዲዮአችን ይሄ ምስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም